ማተመንም ጸበል ነው ሄዱት። ስለዚህ ሄዱበት ነገር ልንገርህ፣ ጭራሽ ውሸት፣ ጭራሽ ልንገርህ፣ ጭራሽ የትም ጸበል አልሄድም። ይኸውልህ ምንድነው አንተ እኛ ህፃን ወይ ደግሞ ጅል ነው እንደምታረገን? በቃ እየሰማኝ እንዴ አብርሃም የትኛውም ጸበል አልገባም። ከሄርሜላ ጋር ለመዝናናት እንደሄደ ሁላችንም የምናውቀው ነገር ነው። አብርሃም ደግሞ ወደ ጤናው የሚመለሰው በመዝናናት አይደለም። ገብቷል? ይኸውልህ ሰላም እንደሆነ አሳየ ነበር፣ ግን ላንተ አላሳየም። ለኔ አይደለም እኮ ሳላሳየ ለማናችሁም አላሳያችሁም። ለሶስታችሁ ለምንድን ነው አላሳየም። አሁንም በእናንተ እንዲነዳ ነው የምትፈልጉት ልጁ። ስለዚህ እናንተ ሰላም ያለበት በራሱ እንዲመራ በራሱ የሆነ ነገር በኮንፊደንስ እንዲያረግ ሰላም ያለበት ቦታ ከማንም ሴት ጋር ሲሽከረከር ነው ሰላም ይጠበቀው። ከማንም ሴት ጋር መዝናኛ ቦታ የሆነ ቦታ ስለሄደ ነው ያብራን የሚመለሰው። እንደናንተ ካፌ ላይ ጠብቁኝ ምናምን እኮ አይደለም የምትለው ቢኒ፣ እንደዛ አይደለም። እኔ ከማንም ሴት ጋር ይሄድ አይሄድ እሱ ሌላ ነገር ነው። እውነት ለመናገር እኔ አሁን እዚች ጋር አንድ ነገር እንድትረዳ የምፈልገው ከሆነ ሰው ጋር ወይም ከሆነ ሴት ጋር እንዲሆን አይደለም ፍላጎቴ። አብርሃም ወደ ራሱ እንዲመለስና ጤንነቱ ወደ ራሱ እንዲመለስ ራሱ እንዲወስን ራሱ እንደፈለገ እንዲያደርግ ነው ሁላችንም ስንፈልግ የነበረው እንጂ ከሆነ ሴት ጋር ወይም ከሄርሜላ ጋር ወይም ከሩታ ጋር እንዲሆን አይደለም። በመጀመሪያ ሄርሜላ እኮ ለመዝናናት ነው ከሱ ጋር። በመጀመሪያ የአብርሃም ጤንነት ይቀርማል አይደል እኮ ከሀገር ወጥቶ ሄርሜላን ጦስ ይዘኸው ሂድት በል ቢኒ ተብዬ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ላይክ ሼር ሰብስክራይብ በማድረግ ያበረታቱኝ እላለሁኝ። እኔ በጣም የሚገርመኝ ይሄ አሽቃባጭ በጣም አሽቃበክ ይሄንን ያህል በሄርሜላ ላይ ያለህን ጥላቻ በጣም ታቀነባብራለህ። ከእውነት ጎን ቁም ቢኒ ማለት ነው። ጸበል እሷ አልወሰደችውም፣ ጸበል ለማዝናናት ነው። እሱ እኮ ሰላም ነው ሚስቱን ጥሎ ነው ምናምን ለምትለው መጀመሪያ እኔ እኮ ይቅርታ አድርጉልኝ፣ እኔ እየተደጋገመ አዲስ አይዲያ ብታመጡ ምን አለበት ባትደጋግሙብን። ሚስቱ ናት ሚስቱ ሩታ ናት ምናምን ለምትሉ የሷ ዳይፐሮች ማለት ነው። ለምን አብራችሁ ተጠቅልላችሁ ባንጨቆሮ ጊደል አትገቡም? ሲቀጥል ማለት ነው አንተ ቢኒ ተብዬ ማለት ነው ለእውነት የማትቆም እውነት እኔ በጣም ማከብር ልጅ ነበርክ። በጣም ለእውነት ቁም እስኪ። እንደ ሰዎቹ ሰብ አይምሮ እንትን አይሰብ መዝናኛ ነው እንዴ? መዝናኛም እኮ ይዘህ ሄደችሁ እኮ እሷ ሆና ነው። እናንተማ መቼ መዝናኛ እንኳን ይዛችሁ ሄዳችሁ እቤት አፍናችሁ ልትገሉት እኮ ነበረ። ከዛ በኋላ ነው እሷ የወሰደችው ማለት ነው። እናንተማ አስመስሎ አዳሪዎች እሱ እንዲወርቅ ትናንትና ሲያበረታታችሁ የነበረ ዛሬ እሱን ለመጣል እየተሯሯጣችሁ ያላችሁት እናንተ ናችሁ። እያሳያችሁ ነው። እና ቤተሰብዬ ሄርሜላ ጸበል ይዘው ገባች ብሎ እያወራው እያለ ጸበል ይዘው አስገባ። ምን አይነት እምነት አለ ይዘው እንዳልገባች? ምን አይነት እምነት አለ? መቼም የሰው ልጅ እንዴ ቡታጅራ ዩቲዩበሮች አንዳንዴ በጸበል አታምኑም እንዴ? እመኑ እንጂ ይሄ ልጅ ታሟል፣ በቃ ይታከም። ሕክምና አልሆነም አይደለ? ከሕክምናው ደግሞ ጸበል ያክመዋል ነው እኮ ህዝቡ እያለ ያለው። ከህዝብ አትበልጡም እናንተ። ይሄንን ያህል እየመጣ ሩታ ልክ እንደ ደረት ላይ ተነቀሳትና ዙር ማለት ነው በባንዲራ አውለብልሏት ሩታ ስለ እየመጣ አትበል እንደ ቤተሰብዬ። ሄርሜላ ለቀቅ አርጓት። ሄርሜላ ምን ታርጋችሁ? ሄርሜላ ስለበለጠቻችሁ ነው፣ ሌላ ምንም አይደለም። አንዳንድ ሰዎች ሰው ሲበልጣችሁ በለጠን ብላችሁ ያ ሰው እንዴት ሰርቶ ተለወጠ ማለት እያለባችሁ ሰው በለጠን ብላችሁ የበታችነት ስሜት የሚያሰቃያችሁ የሩታ ዳይፐሮች ብዙዎች አላችሁ። በጣም የምትሰቃዩ ሰው ዓለም ያላወቀላችሁ ስቃይ ትሰቃያላችሁ። እና እንደዛ ለመሆን የሆነ እንዴት ነው እንትን በሉ ቆም ብላችሁ ምን አድርጌ ነው እንዴት ነው ብላችሁ ሰቡ። ይሄንን ያህል የሄርሜላ ጥላቻ እኔ በጣም ነው የምገርሙኝ። አብርሃም እኮ ሄርሜላ መርጦ ነው ሄደው። መርጦ ባይሄድ ኖሮ ቢሆን ሲወስዱት አልሄድም ማለት ይችል ነበር እኮ። ውጭ ላይ ያጌተውት ነው አይደል? አብርሃም አልሄድም ማለት ይችል ነበር። እንደዚህ ተንጫጩ፣ እንደዚህ ይረረድብን በሉ። ቢኒ ትናንትና ስንቴ ነው ስቶሪ ስትለቅ የነበረው? እና ዛሬ ደግሞ ምን ተገኘ? አንጡ አብርሃምን አናመጣም፣ ስጡን አንሰጥም። ምን ሆናችሁ ነው? እስኪ ትንሽ እንደው አለቀስ ነጠላ እስኪ አሸርጥ ቢኒ። ነጠላ በደንብ ማለት ለማልቀስ ያምርብሃል፣ አሸርጥ። እኔ እንጃ ምን እንዳንገበገበ በጣም ነው ያንገበገበ። አብርሃም ግን አንተ እንድትታወቅ ወደ ሶሻል ሚዲያ ያመጣህ ነብር ነው። ብታቅ ኖሮ ቢሆን ይሄንን ባላልክ ነበረ። ሲጀመር እናንተ ለአብርሃም አስባችሁለት ነው አላሰባችሁለትም? አንገብግባችሁ ይሄው እንደዚህ ያደረጋችሁት። አንዴ አንተ ትላለህ፣ አንዴ ኤፍሬም ይላል፣ አንዴ ሩታ ትላለች። ብዙ አውሬዎቹ በቃ እየጮኻችሁ በጩኸት ባስማታችሁ እንደዚህ ያደረጋችሁት። አሁን ደግሞ አልታመመም፣ ጸበል አልገባም ምናምን፣ ጸበል አላጸበለችው። ምን አገባ? አልጸበለችው አላጸበለችው መናፈሻ እንኳን የሚዘው ሄደ መናፈሻ ሳይ እንኳንም ጸበል ያላስገባችሁ እሷ ታውቃለች።
ካንተ የበለጠ እሷ ታውቃለች። እና ብዙም ባትንጨረጨር እንደኔ መልካም ነው። ቤተሰብዬ ሚዲያው ያው ጸበል እያለ ነው። ጸበል ቦታ ትወስደዋለች። ቤተሰቦች ስለ ጸበሉ አትሰቡ። ጸበል ቦታ ትወስደዋለች። ሄርሜላ በእምነት አላት። ወንድሟ ራሱ የተከበረ ነው፣ ያስታውቃል በቤተ ክርስቲያን ያደጉ ልጆች እንደሆኑ። ስለዚህ እነዚህን አሽቃባጮች፣ አሽላሊዎች አታሽላሉ፣ ብዙም አታውሩ። ጸበላው ይዛ ሄዳል። ምን ታመጣላችሁ? ምንም የምታመጡት ታሪክ የለም። በደንብ አድርጋችሁ የሩታ ዳይበሮች በጣም እያለቀሳችሁ ነው። አልቅሱ። ነጠላ ሸርጣችሁ ከቲክቶክ እስከ ሶሻል ሚዲያ ይሄ ነው የእናንተ ተግባር። እናንተም ልክ እንደሷ ስለሆናችሁ ነው እንደዚህ የምትፈርዱት እንጂ እውነት ለእውነት ቢፈርዱ በዚህ መልኩ አልነበረም የምትፈርዱት።